ሰላምታችን በያላችሁበት ይደርሳችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደናንተ ወደ ውድ ተመልካቾቻችን የሚያደርሱት ሳምንታዊው የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ በመስኮተ ጥበብ ዝግጅታችን የባህር ዳር ዩኒቨርሲቲን የተመለከቱ የተለያዩ ሀሳቦችን እያነሳን በፕሮግራም መልክ ወደናንተ እናደርሳለን። እናንተ መርጣችሁና ፈቅዳችሁ ስለምታዩን ከወዲሁ እጅግ አድርገን እናመሰግናለን። እንግዲህ በዛሬው ዝግጅታችንም እንግዲህ ወደ 3 ፕሮግራሞችን ወደናንተ የምናደርስ ነው የሚሆነው። በቅድሚያ ግን በሳምንቱ ውስጥ በባህር ዳር ዩኒቨርሲቲ ምን አይነት ሁነቶች ተከናውነው አልፈዋል የሚለውን በመረጃ ወደናንተ እናደርሳለን። መረጃውን አማረ ሊቁ ያደርሳችኋል። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና ባህር ዳር ዩኒቨርሲቲ በቴክኖሎጂ ልማት በጋራ ለመስራት ተስማሙ። የባህር ዳር ዩኒቨርሲቲ ልኡካን ቡድን በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሥራ ጉብኝት በማድረግ ተቋማቱ በቴክኖሎጂ ዘርፍ በጋራ ሊሰሩባቸው በሚችሉ ጉዳዮች ላይ መክረዋል። የኢንስቲትዩቱ አመራሮች በወቅታዊ የምርምር ሥራዎችና በቴክኖሎጂ ልማት እንቅስቃሴዎች ዙሪያ ለልኡካን ቡድኑ ገለጻ አድርገዋል። የባህር ዳር ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ፕሮፌሰር እሳይ ከበደ ኢንስቲትዩቱ አገሪቱን የዓለም አቀፍ የቴክኖሎጂ ውድድር ተሳታፊ ለማድረግ እየሰራ ያለውን አበረታች ስራ አድንቀዋል። በተለይም ለጀማሪ ስራ ፈጣሪዎች ስኬት እየተከናወኑ ያሉ ተግባራት ተጠናክረው ሊቀጥሉ የሚገባቸው መሆናቸውን ገልጸዋል። በውይይቱ አገራዊ የቴክኖሎጂ ተጠቃሚነትን ለማረጋገጥ በሚያስችሉ የምርምርና የልማት ስራዎች፣ የተወዳዳሪ የሰው ኃይል ግንባታና የቴክኖሎጂ አቅም ማሳደግ ላይ ትኩረት ሰጠው ለመስራት ተስማምተዋል። በቀጣይም ወደ ተግባራዊ ትብብር የሚገቡባቸው አቅጣጫዎች ተለይተዋል። የእምቦጭ አረምን በዘላቂነትና በተቀናጀ መንገድ እንዴት መፍታት ይቻላል የሚል አውደ ጥናት ተካሂዷል። በባህር ዳር ዩኒቨርሲቲና በፌዴራል ባዮ ኢመርጂንግ ቴክኖሎጂ ኢንስቲትዩት በጋራ ሲሰራ የቆየ የምርምር ፕሮጀክት ውጤት ለሚመለከታቸው አካላት ቀርቦ ውይይት ተደርጓል። የምርምር ስራዎች ያሉበት ደረጃ ማቅረብና ቀጣይ ምን መሰራት አለበት በሚለው ዙሪያ ለመምከር አውደ ጥናቱ መካሄዱን በባህር ዳር ዩኒቨርሲቲ መምህርና የእምቦጭ አረምን በተቀናጀ ዘዴ የመከላከልና የመቆጣጠር ፕሮጀክት አስተባባሪ ዶክተር ጋሻው ጥላውን ተናግረዋል። በፌዴራል ባዮ ኢመርጂንግ ቴክኖሎጂ ኢንስቲትዩት መሪ ተመራማሪ ዶክተር ሙሊሳ ጅዳ የምርምር ፕሮጀክቱ የእውቀት ክፍተቶችን አሳይቷል፣ የእምቦጭ አረምን በሰው ሰራሽና በተፈጥሮ በተቀናጀ ዘዴ መቆጣጠር የሚያስችል የተለያዩ የቴክኖሎጂ አማራጮችን ያቀረበ ሲሆን በቀጣይም የምርምር ውጤቶችን ወደ ማህበረሰቡ በማድረስ እምቦጭ የጣና ሐይቅ ስጋት እንዳይሆን እንደሚሰራ ተናግረዋል። በውይይቱም ከፌዴራልና ከክልሉ የሚመለከታቸው አካላት ተገኝተዋል። የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ሳምንታዊውን የመስኮተ ጥበብ ዝግጅታችንን ነው። በቀጣይ ደግሞ እንግዲህ አንድ ዝግጅት እናደርሳችኋለን። የባህር ዳር ዩኒቨርሲቲ እንግዲህ የተለያዩ ዓመታዊ የምርምር ጉባኤዎችን ያካሂዳል። ከሰሞኑ ደግሞ በባህር ዳር ዩኒቨርሲቲ የሶሻል ሳይንስ ወይም የማህበራዊ ሳይንስ ትምህርት ክፍል ዓመታዊ የምርምር ጉባኤውን አካሂዶ ነበረ። በዚህ የምርምር ጉባኤ ምን አይነት ሀሳቦች ተነስተዋል የሚለውን ደግሞ አዜብ ዮሐንስ ታደርሰናለች። ፕሮግራሙን ተከታተሉ። ጥሩ ጊዜ ይሁንላችሁ። በባህር ዳር ዩኒቨርሲቲ የማህበራዊ ሳይንስ ትምህርት ክፍል 13ኛውን ዓለም አቀፍ የምርምር ጉባኤ አካሂዶ ነበር። ግጭትና ማህበራዊ ቀውስ በኢትዮጵያ ሰላማዊ ለውጥን ማሳደድ፣ መፈናቀልና የማህበረሰብ መቋቋም በሚል ጭብጥ ነው ጉባኤው የተካሄደው። የተለያዩ ጊዜ የሚካሄዱ አንደኛውም ሁለተኛውም ሶስተኛውም እያልን እስከ 13ኛው አሁን ደርሰናል። እነዚህ የተለያዩ ጊዜ የሚካሄዱ ምርምር ጉባኤዎች የራሳቸውን ቲም አላቸው፣ የራሳቸውን ጭብጥ አላቸው። በዛ ጭብጥ በዛ ተልእኮ ላይ ብዙ ነገሮችን እየሰሩ የራሳቸውን በዛ ወቅት ያሉ ወቅቱን የጠበቁ ቲሙ በዛ ጊዜ ሊኖራቸው በሚችሉ ምክንያቱም እያንዳንዱ ቲም ዲቨሎፕ የሚደረገው ካለው ነባራዊ ሁኔታ ካለው ጊዜ እና ካለው ማህበረሰባዊ አጠቃላይ ቀጠናዊም ይሁን አገራዊ እንዲሁም ደግሞ ከክልላችን ካጋጠመን አጠቃላይ ነባራዊ ሁኔታዎች ጋር ተነስቶ ስለሆነ የራሳቸው የሆነ ፔኩላር የሆነ ፊቸር ይኖራቸዋል እያንዳንዱ። የኛም የዚህኛው 13ኛው የራሱ የሆነ ፔኩላር ፊቸር ምንድነው ከተባለ አሁን እንደምታውቁት ኦልሞስት ወደ 3 ዓመት ገደማ በሚሆን አጋጣሚ ውስጥ እኛ ክልላችን ያለበት ነባራዊ ሁኔታ ይታወቃል። እንደ ሀገር ከፍተኛ የሆነ ክራይሲስ ውስጥ ያለንበት ነው። ግሎባል ፖለቲክሱ ያለንበት ነባራዊ ሁኔታ ይታወቃል። ቀጠናዊ ያለው የፖለቲካ እንድምታ ይታወቃል። ማልቲ ዳይሜንሽናል የሆነ ብዙ ባንድ ብቻ ሊገለጽ የማይችል ግን ብዙ አይነት
መገለጫዎች ድርብርብ የሆኑ ችግሮች ያሉበት ከመሆኑ አንፃር እነዛን ችግሮች በምን አግባብ መወጣት ያስፈልጋል። ምክንያቱም ካለንበት ነባራዊ ሁኔታ በምን መንገድ እንደ አካዳሚክስ ኮሚኒቲ ምን ማድረግ መቻል አለብን የሚለው የራሳችን ድርሻ ለማዋጣት የራሳችን ለመስራት ይጠበቅብን ዘንድ ቲሙ የተመረጠበት ዋናው ምክንያት እኛ ካለንበት ነባራዊ ሁኔታ አንፃር እንደ ክልል እንደ ሀገር እንዲሁም እንደ ቀጠና በአጠቃላይ ያለንበት ነባራዊ ሁኔታ ሊገልጽ በሚችል አኳኋን ያንን ደግሞ ለወደፊትም ደግሞ መፍትሄ አመላካች በሚሆን አግባብ በምን መንገድ ያን ችግሮች መፍታት እንችላለን በሚል የቲሙ ጉዳይ በራሱ ልዩ ያደርገዋል። ከዛ በተጨማሪ አይ ቲንክ እንደምታውቁት ያለንበት ነባራዊ ሁኔታ ቀጠናዊ፣ ክልላዊ እና ዓለም አቀፋዊ ያለንበት የፖለቲካ ሁኔታ አለና ይሄን የፖለቲካ ሁኔታዎች በምን አግባብ መበየን ያስፈልጋል የሚሉ የተለያዩ ጉዳዮች ዲስኮርሶች ይነሳሉ። እነዛ ዲስኮርሶች የራሳችን አስተዋጽኦ አበርክቶ ማድረግ ይጠበቅብናል እንደ አንድ አካዳሚክ ኮሚኒቲ ማለት ነውና ችግሮች በምን አግባብ የራሳችን አስተዋጽኦ ምን መሆን አለበት፣ እንዴት መፍታት መቻል አለብን በሚሉ ጉዳይ ላይ የራሳችን አስተዋጽኦ በተለይ ከፕራክቲካል ካለው ከፖሊሲ ጋር የተለያዩ ዓለም አቀፍ ተቋማት አሉ፣ ኤንጂኦዎች አሉ እንደምታዩትና እነዚህ ኤንጂኦዎች የራሳቸው የሆነ ሚና አላቸው፣ የራሳቸው ግብ አላቸው፣ ያን ይዘው ይሰራሉ። ስለዚህ የኛ ደግሞ እንደ አካዳሚክ ኮሚኒቲ በምርምርና የማህበረሰቡን ችግር በመለየት ከዛ አንፃር ለነሱ በምን አግባብ ኢንተርፌር ማድረግ ይቻላል፣ በጋራ እንዴት መስራት ይቻላል፣ ያሉ ችግሮችንስ እንዴት አድርገን አድረስ ማድረግ እንችላለን በሚሉ ጉዳዮች ላይ ዲዛይን ተደርጎ የተዘጋጀ መድረክ ነው። ከግምታዊ አስተሳሰብ ወጥቶ ግን በተጨባጭ ነባራዊ ሁኔታ ምን ይመስላል የሚለውን በደንብ እንዲታወቅ ለማህበረሰቡን እንዲረዳው ከዛም ፖሊሲ አውጪዎች በዛ መሰረት ተነስተው ደግሞ የራሳቸውን አስተዋጽኦ ያበረክቱ ዘንድ ማስቻል ነው። በአዲስ አበባ ዩኒቨርሲቲ የኤምሬትስ ፕሮፌሰርና የኢትዮጵያ የታሪክ ባለሙያዎች ማህበር ፕሬዝዳንት ፕሮፌሰር ባህሩ ዘውዴ አሁን ካለው አዙሪት እንዴት እንውጣ፣ ታሪክ ምንድነው የሚያስረዳን በሚለው ዙሪያ ቁልፍ ንግግር አድርገዋል። የታሪክ አረዳድ ችግር አሁን ላለው ግጭትና ቀውስ ዳርጎናል ይላሉ። አንዱ ትልቁ ችግር ምንድነው? የታሪክ አረዳዳችን ነው። እንግዲህ ታሪክ እንደዚህ አወዛጋቢ መሆን አልነበረበትም። ግን ፖለቲካ ስለገባበትና ለፖለቲካ ዓላማ ለፖለቲካ ፍጆታ መጠቀም ስለተለመደ አወዛጋቢ ሆኗል እና በትክክለኛ በተለይ ባለሙያ ታሪክን በሚጽፍበትና በሚረዳበት መንገድ ይሄድን እንደሆነ ከሚያጣላን ይልቅ የሚያግባባን ብዙ ይሆናሉ። የታሪክ ባለሙያዎች ማህበር ከተቋቋመ ጀምሮ ምን አይነት እንትኖች ትምህርት ማግኘት እንደምንችል ከኢትዮጵያ ታሪክ ምን አይነት አዎንታዊ የሆኑ ትምህርቶች ማግኘት እንደምንችል ለምሳሌ በትስስርና በመስተጋብር የተቃኘ ታሪክ እንዳለን በብሔረሰቦች መካከል ጠብና መለያየት ሳይሆን አብዛኛውን መተባበር፣ አብሮ መኖር፣ መወራረስ ነው ያለው እና ይሄንን እንግዲህ በደንብ አድርገን በተለያየ መንገድ ጥናት አድርገን የደረስበት ነገር ነው። ሁለተኛ ደግሞ ታሪክ እንዴት ነው የሚጻፈው? ታሪክ በተፈቀደ አሁን ማንም ሰው ተነስቶ እንደሚጽፈው ወይ አንድ ሽማግሌ ጠይቆ ወይም አንድ መጽሐፍ አነቦ ነው የሚጻፈው ወይስ ሰፋ ያለ ምርምር ይጠይቃል? ይሄን ነው እንግዲህ አንዱም ትልቅ ጥራዝ ነጠቅ የሆኑ ነገሮች የበዙት በስስ መረጃ ላይ ተነስቶ ከባድና ብዙ ጊዜም አሉታዊ የሆኑ ድምዳሜዎች የመድረሳቸው ነገር ነው። ባለሙያዎች ሲያጠኑት ግን ታሪክን ብዙ ስራ አለበት። ብዙ ስራ መረጃዎች መሰብሰብ፣ ማጠናቀር አንድ መረጃ ብቻ ይዞ በዛ ላይ መጻፍ ሳይሆን ሁለት ሶስት ብዙ መረጃዎች ሰብስቦ በዛ መሰረት እንትን ማለት ነው እና በተቻለ መጠን ደግሞ ወገንተኛ ላለመሆን መቼም ሰው ሆኖ የተወሰነ ድክመት አይጠፋም። እንግዲህ የታሪክ ባለሙያ ትልቁ ችሎታ ምንድን ነው? ወገንተኛ አለመሆን ሳይሆን ወገንተኝነቱን በተቻለ መጠን ማሳነስ እና በተቻለ መጠን መረጃ ላይ የተመሰረተ ታሪክ የመጻፍ ነገር ነው እና ይሄ ደግሞ እንዲህ በሆነ ቁጥር እንደዚህ አወዛጋቢ የሆኑ አጨቃጫቂ የሆኑ የታሪክ ጉዳዮች መፍትሄ ያገኛሉ። ፖለቲካዊ ይዘት ያላቸው ግጭቶች ለበርካታ ዓመታት ቅርጻቸውን እየቀየሩ በየጊዜው ይነሳሉ። አሁን ያሉ ግጭቶች ማህበረሰባዊ ተቋም ሆነዋል። የዕለት ከዕለት ባህሪን ይቀርጻሉ። ባህሎች፣ እሳቤዎችን፣ መሬት ላይ ያሉ ማህበራዊ ነገሮችን እየተላበሱ ነው። ይህ ደግሞ ከፍተኛ ችግር እየሆነ ነው የሚሉትና በጉባኤው ቁልፍ ንግግር ያደረጉት በአዲስ አበባ ዩኒቨርሲቲ መምህር፣ የኢትዮጵያ ጥናትና ምርምር ተቋም ምክትል ዳይሬክተርና የሶሾ አንትሮፖሎጂ ባለሙያ ዶክተር ደሳለኝ አምሳሉ ናቸው። መፍትሄ ያሉትንም ሀሳብ ያነሳሉ። ችግሮቻችን ለመፍታት ከላይ ብቻ መንጠልጠል አስፈላጊ መፍትሄ አይሆንም። ስለዚህ ከላይም ቶፕ ከኤሊት ሌቭል እዛም መሰራት አለበት። መሰረት ላይ መሰራት አለ። የተለያዩ ማህበረሰብ ክፍሎች የተቀረጹበት በዚህ በኮንፍሊክት እንትን የተቀረጹበት መንገድ እርስ በራሳቸው አፌክት ያደርጋል አንዱ ስለዚህ ሆሪዞንታል ማለት ነው።
ኤሊቶችም ራሳቸው ያላቸው ፖለቲካል ፖዚሽን እርስ በራሳቸው ኢንፍሉዌንስ ያደርጋል። ከኤሊት ወደ ማስ፣ ከማስ ወደ ኤሊት፣ በዚሁም እንደገና እንደዛ አይነት። ስለዚህ እነዚህ ነገሮች ታሳቢ ያደረገ ስራ ያስፈልጋል። የትምህርት ፖሊሲያችን ምን መሆን አለበት? ይሄ ቨርቲካል የሆነ የህብረተሰብ ቅርርብ እንዲኖር የሚያግዝ መሆን አለበት። አሁን በብዙ ሪሰርቾች የምናየው ነገር ለዘመናት የተከማቹ የሰላም ተቋማት ማለት ፒስ ኢንስቲትዩሽንስ ኦፍ ፒስ ቢልዲንግ በሶሲዮሎጂ በአንትሮፖሎጂ ቋንቋ ነው የምናገረው። እነሱ ተቋማት ለምሳሌ ጡት መጣባት ሊሆን ይችላል፣ ክርስትና ማንሳት ሊሆን ይችላል፣ ምናምን የክርስቲያን ተቋማት የክርስትና ተቋማት ነው ሊል ይችላል። አንዱ ግን ያግዛሉ። እንደየአካባቢው ነው። ሌላም አካባቢ እንደዛ ሙስሊም ማህበረሰብም እንደዛ አይነት ተቋማት በሌላው እንደዛ አይነት ተቋማት ለዘመናት ተገንብተው ነበር። ቅርብ ጊዜ እያየን ያለ ነው ግን እነዛ ተቋማት መፍረስ ብቻ አይደለም፣ ሌሎች የግጭት ተቋማት እየተፈጠሩ ያሉበት ሁኔታ ነው። ስለዚህ ማህበረሰቡ ላይ መሰራት አለበት፣ ከላይ መሰራት አለበት። ከላይ በሁለት የተለያዩ ኤሊት ግሩፕስ መካከል መሰራት አለበት፣ ከታች የተለያዩ ማህበረሰብ ግሩፕስ መሰራት አለበት። ይህ ሲሆን ሆሊስቲካሊ ቀስ በቀስ አድሬስ ማድረግ ይቻላል። እንዴት ነው አድሬስ ማድረግ? በጣም ቀላል ኢፌክቲቭ የሆኑ ዘዴዎች ሊኖሩ ይችላሉ። ጊዜ የሚፈጁ ጉዳዮች ሊኖሩ ይችላሉ። አሁን ለምሳሌ የትምህርት ፖሊሲው ነው እንግዲህ ጊዜ ትውልድ ለመቅረጽ የትምህርት ፖሊሲው አንዱ አማራጭ ነው። ዲያሎግ ምክክር ሊሆን ይችላል። የህግ ስርዓታት ሊሆኑ ይችላሉ። መደበኛ የህግ ስርዓታት ሊሆኑ ይችላል። ህዝብ ለህዝብ ትስስር ለምሳሌ እዚህ ያለ ማህበረሰብ እኮ ደቡብ ያለውን አያውቅም፣ ደቡብ ያለው እዚህ ያለውን አያውቅም። የሀገር ውስጥ ቱሪዝም ለምሳሌ በቃ በቀላሉ ፓወርፉል የሆነ አንዱን ማህበረሰብ በቀላሉ የሚያውቅበት ፓወርፉል የሆኑ ቀላል ነገሮች ይኖራሉ። ጊዜ የሚወስዱ መዋቅራዊ ነገሮች ሊኖሩ ይችላሉ። ስለዚህ ቅድም ባልኩት መንገድ የምንረዳ ከሆነ ችግሩን አሁን ባልኩት መንገድ ደግሞ መፍታት ይቻላል። አሁን ያለውን ነባራዊ ሁኔታ ለማስተካከል ምሁራን የድርሻቸውን ሊወጡ ይገባል። የአካዳሚክ ኮሚኒቲው የሚጠበቅበት ምንድነው? ራሱን መሆን ያስፈልጋል ብዬ ነው ማሰው። ኦቨርኦል ብዙ ነገሮች አሉ። አይ ቲንክ ዋናው አንድ አካዳሚክ ኮሚኒቲ የሚጠበቅበት የራሱ የሆነ ነገር ስራዎች አሉት። ምርምርና ስርጸት ላይ እየሰራ ነው ያለው ነገር ተጨባጭ የሆነ የማህበረሰቡን ችግር ሊፈታ በሚችል አግባብ ነው ወይ የሚለውን ራሱ መመልከት ይኖርበታል። እያንዳንዱ ኮሚኒቲ ከማስመሰል ወጥቶ ሪል መሆኑን ይጠይቃል። ሰው የምንሰራቸው ስራዎች ሁሉ ተጨባጭ እንዲሆኑ የማህበረሰቡን ችግር ሊፈቱ በሚችሉ አኳኋን ቃኙ ይገባል። ከዛ ከምንም በላይ ደግሞ እንደምታውቁት አብዛኛውን ጊዜ የአካዳሚክ ኮሚኒቲ ወረቀት ላይ የተንጠለጠለ ሳይሆን መሬት ወርዶ ማህበረሰቡ ችግር ሊጋፈጥ የሚችል ያሉ ነባራዊ ሁኔታዎችን በደንብ ነቅሶ አውጥቶ እነዛን ችግሮች መፍትሄ ሊያመላክት የሚችል አይነት ምርምሮችን መስራት ይጠይቃል። ከማህበረሰቡ ጋር ኢንቴግሬት ማድረግ ይጠይቃል። አካዳሚክ ኮሚኒቲ ከምንም በላይ ኦነስት መሆኑን ይጠይቃል። እንደሚታወቀው ማህበረሰባችን ከፍተኛ የሆነ ክራይሲስ ውስጥ እንዳለ ይታወቃል። ይህን ችግር መፍታት የሚቻለው እንዴት ነው ከተባለ መቼም ከዚህ ማህበረሰብ ውጭ ሌላ ሊመጣለት አይችልም። ትክክለኛው ነገሮችን መስራት ከቻለ አይ ቲንክ ሀገርን መቀየር ይችላል። ለወደፊት ሊፈጠሩ የሚችሉ ችግሮችን ራሱ ካሁኑኑ ራሱ መታደግ የምንችልበት እድል ላይ ይኖራል። ሰው ሁሉም ቢሆን ከምንም በላይ ትልቁ ነገር ኮሚትመንት ማተር የምር መስራትን ይጠይቃል። ማስመሰልን አይደለም። ምክንያቱም ማስመሰል ወይም ደግሞ የሆነ ነገሮችን ያን ነገር ድራማታይዝ ማድረግ ችግሮችን አይፈታቸውም። ዓለም የሚቀየረው በእውቀት ነው። እውቀት ምን አይነት እውቀት ከተባለ መሬት ላይ ያሉ ችግሮችን በሚፈታ አግባብ እውቀቶችን መዘየድ ያስፈልጋል። በዛ መሰረት ፕራክቲካል የሆኑ ስራዎች ላይ መስራት ያስፈልጋል። ያን ካደረገን ካሉ ችግሮቻችን ከኛ በታች ስለሚሆኑ እነዛ መሻገር የሚችልበት እድሉ አለ። ስለዚህ ሁሉም በየፊናው በየመስኩ መስራት ይጠበቅበታል። ኤሊት የሆኑ ምሁራን አሉ፣ ኢንፍሉዌንስ ማድረግ የሚችሉ ምሁራን አሉ፣ ተጽዕኖ መፍጠር የሚችሉ ምሁራን አሉ። ስለዚህ ያን ተጽዕኖአቸውን በበጎ ጎኑ መጠቀም ይኖርባቸዋል ነው የመጀመሪያው ነገር። ራሳቸውን ሸፕ ማድረግ ያስፈልጋል ብዬ አስባለሁ። አሁን የተቸገር ነው ምንድነው? ትሩዝ ሪሌቲቭ ነው፣ አንጻራዊ ነው። ሰው ምሁርም ሆነ ምንም ሆነ ትሩዝ ሪሌቲቭ ነው። እኔ ያልኩት ነገር የግድ እኔ እስካመንኩበት ድረስ ምሁር ስለሆንኩኝ ስተት ነህ ልባል አልችልም አይነት ነገር ነው። ግን አንዳንድ ነገሮች ደግሞ አንጻራዊ በሚል ሪሌቲቭ ነው በሚል ሰበብ ደግሞ መረን ሊለቁ አይገባም ብዬ አስባለሁ። የሰዎች ሰላም የሁሉም ማህበረሰብ የሁሉም ምሁር አንኳር እንትን መሆን አለበት፣ እሴት መሆን አለበት ብዬ አስባለሁ። ሰላም ደግሞ እንዲመጣ አንዱ ተሸክሞ አይደለም ሰላም ሊመጣ ይችላል። አንዱ ማህበረሰብ ወይ ሌላው ኃይል ወይም ሌላው ምናምን ወይ ገበሬ ወይ ምኑ ተሸክሞ አይደለም ሰላም ሊመጣ የሚችለው። ስለዚህ
ሰላምን ለማምጣት ሁላችንም የራሳችን ድርሻ ማድረግ ያስፈልጋል ብዬ አስባለሁ። እኔ በኤሊት ስም ሞቢላይዝ እያረኩ የራሴን የተሻለ ኑሮ እየኖርኩ ግን በሌላ መልኩ ደግሞ የኔ ባልሆኑ ምላቸው ማህበረሰብ ክፍሎች ላይ ምንም አይነት ነገር ቢደርስ ዝም ማለት ራሱ ትክክል ነው ማለት አይደለም። ስለዚህ ያ ነገር እንዲስተካከል የራስን አስተዋጽኦ ማድረግ ያስፈልጋል። ስለዚህ የራስን ፐርሰናል ሮል ድርሻ መወጣት ያስፈልጋል ብዬ አስባለሁ። ሌላው ምንጽፋቸው ነገሮች፣ ምናስተምራቸው ነገሮች፣ ሪሰርች ምንሰራቸው ማህበረሰብን ችግር የማያባብሱ ወይም ደግሞ ለሰላም ኮንትሪቢዩት የሚያደርጉ ነገሮችን እያረግን መሆኑን ልብ ማለት ያስፈልጋል። የህብረተሰብን ሰላም የሀገርን ሰላም አትሊስት የማያናጋ መሆኑን እርግጠኛ መሆን ያስፈልጋል። ሴንትራሊ ከችግሮቻችን አንጻር የተቃኘ እንቅስቃሴ ሊኖር ይገባል። በተለይ ልሂቃን ያመጡት ጣጣ ነው አብዛኛው እንጂ ተራው ህዝብ እኮ ችግር የለበትም እኮ አብሮ ይኖራል። የትም ቦታ ብትሄጂ ኢትዮጵያ ውስጥ በብሔረሰብ ምክንያት እንደዚህ የሚናቆርና የጎሪጥ የሚተያይ አታገኝም። አብሮ ነው የሚኖረው። ግን ልሂቃን በሂደት ፖለቲካ ስልጣን ሲፈልጉ የራሳቸውን ከሌላው እያገለሉ ድሮ የነበሩ ችግሮችን ወይም ልዩነቶችን እያከረሩ አንድነቶችን እያሰለሉ ይሄ ነው እንግዲህ አሁን ችግር የፈጠረው። ስለዚህ ምሁራን ማድረግ ያለባቸው ምንድነው? እውነተኛውን ሀቁን እንትን ማለት ነው። የታሪክ ምሁራን ደግሞ እውነተኛው ታሪክ ምንድን ነው የሚመስለው የነበረው? እርግጥ የግጭት ብቻ ነው ታሪክ የነበረው ወይስ አብሮ የመኖርም ታሪክ አለ የሚል ነው እና እሱን በሚመለከት እሱን አድርጎ ግብዓት መስጠት ይቻላል የሚል እንትን አለ። ከፍተኛ ትምህርት እንግዲህ አሁን ለምሳሌ በጥናት ነው። ጥናት አሁን በታሪክ በኩል ምን ማድረግ እንደሚቻል በተለይ በማህበር አማካይነት ተደራጅቶ ማለት ነው። ምክንያቱም አንዱም ብዙ ጉዳት የደረሰው እኮ የታሪክ ባለሙያዎች ተደራጅተው እውነተኛው ታሪክ ይሄን ነው የሚመስለው ብሎ የዳኝነት ስራ መስራት ባለመቻላቸው ነው እና አሁን ከተቋቋመ በኋላ ግን ብዙ ለውጥ ለማምጣት ተችሏል። እንደ አንትሮፖሎጂስት የመሳሰሉት ደግሞ ግጭት መንስኤዎች ምንድን ናቸው? መቀስቀሱ ማን ነው? እንዴትስ ይፈታል? የግጭት አውራ መሆን ሳይሆን የሰላም አውራ መሆን የሚቻለው እንዴት ነው የሚለውን እሱንም እንትን ማለት ነገር ማለት ነው። በዚህ መልክ ምሁራን በጎ አስተዋጽኦ ማድረግ ይችላሉ። የማህበራዊ ሳይንስ ትምህርት ክፍል የተለያዩ ስራዎችን እየሰራ መሆኑን የትምህርት ክፍሉ የድህረ ምረቃ የምርምርና ማህበረሰብ ተሳትፎ ምክትል ዲን ዶክተር ታዴ ደጌ ይናገራሉ። ማህበረሰቡ ላይ ያሉ ችግሮች ምንድናቸው ቢለው በተለይ ከሴኩሪቲ ክራይሲስ ጋር ፖለቲካል ሳይንስ ዲፓርትመንት አለን። እኔም ፖለቲካል ሳይንስ መምህርም ከመሆን አንፃር ያለው የሴኩሪቲ ክራይሲስ አሁን ምንድነው የሚለውን በደንብ አንደርስታንድ ማድረግ ይጠይቃል። ስለዚህ እነዚህን ፖለቲካል ክራይሲሶችን በምን አግባብ ነው ኦቨርካም ማድረግ የምንችለው፣ የሁሉ ችግር ሀፕን ያደረገበት ሩት ኮዙ ምንድነው የሚለው ነገር አንደርስታንድ ማድረግ በቅጡ መረዳት ያስፈልጋል። ምክንያቱም ችግሮችን መረዳት የመፍትሄው አንዱ ዋና አካል ስለሆነ ችግሮችን በደንብ በቅጡ መረዳትና አንደርስታንድ ማድረግ ማህበረሰቡ ከገጠመው ችግር ለማሻገር የራሱ የሆነ ሚና ስለሚኖረው ከዛ አንፃር በምርምር ዘርፍ እንደ ሶሻል ሳይንስ ፋካልቲ የራሳችንን ምንድነው ተጨባጭ ነባራዊ ሁኔታዎች በአጠቃላይ በአሁኑ ሰዓት እንደዚህ አይነት በዚህ ክልል ውስጥ እንደዚህ አይነት ሶሻል ክራይሲስ ሲፈጠር ዘንድ እንደ አገር እንደዚህ አይነት ሶሻል ክራይሲስ ሲፈጠሩ ዘንድ ኮንፍሊክቶች እንደዚህ አይነት ፕሮሎንግድ የሆነ ኮንፍሊክት ፐርፔቹዌት የሆነ ኮንፍሊክት ይፈጠር ዘንድ ምክንያቱ ምንድነው የሚሉ ነገሮችን በደንብ ቁጭ ብሎ ማጤን እና ለነዚህ አይነት ጉዳዮች ደግሞ መፍትሄ ማመላከት ያስፈልጋል። ስለዚህ እንደ አካዳሚክ ኮሚኒቲ የሚጠበቅብን ለማድረግ እየሰራ ነው በምርምር ዘርፍ። ከምንም በላይ ደግሞ በኮሚኒቲ ኢንጌጅመንት ላይም ደግሞ ኢንተርቬንሽን ሾርት ተርም የሆኑ ኢንተርቬንሽን የሚያስፈልጋቸው ሎንግ ተርም ኢንተርቬንሽን የሚያስፈልጋቸው ዘርፎችን በመለየት በዛ ጉዳይ ላይም የራሳችን አስተዋጽኦ እያደረግን እንገኛለን። አይ ቲንክ የራሳችን ማድረግ የሚጠበቁ ነገሮችን ካደረግን አሁን ያሉ ችግሮችን ኦቨርካም ማድረግ የምንችልበት እድሉ ይኖራል ብለን እናስባለን። በጉባኤው ምሁራን፣ ፖሊሲ አውጪዎች፣ የማህበረሰብ መሪዎችና ተማሪዎች ታድመዋል። የተወደዳችሁ ተመልካቾቻችን መርጣችሁና ፈቅዳችሁ እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ አንድ ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። በባህር ዳር ዩኒቨርሲቲ የሳይንስ ኮሌጅ ደግሞ 13ኛውን ዓመታዊ የምርምር ጉባኤ አካሂዶ ነበረ። በዚህ ጉባኤስ ምን አይነት ሀሳቦች ተነስተዋል የሚለውን አሁንም ወደ እናንተ የምናደርስ ነው የሚሆነው። አሁንም ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ ተከታተሉን። ጥሩ ጊዜ ይሁንላችሁ። የከፍተኛ ትምህርት ተቋማት መማር ማስተማር፣ የምርምርና የማህበረሰብ አሳታፊነት ስራን መስራት የተቋቋሙባቸው ዓላማዎች ናቸው። በአመት ውስጥ የሚሰሯቸውን የምርምር ስራዎችን ለሚመለከታቸው አካላት የስራውን ውጤት ያቀርባሉ፣ ያስገመግማሉ።
ልምድም ይለዋወጣሉ። ለፖሊሲ አውጪዎች ግብዓት ይሰጡበታል። ዓመታዊ የምርምር ጉባኤዎችን በማካሄድ በባህር ዳር ዩኒቨርሲቲ ሳይንስ ኮሌጅ 14ኛውን ዓመታዊ የምርምር ጉባኤ በሳይንሳዊ ምርምር ውስጥ ያሉ አዳዲስ አቅጣጫዎችና ዝንባሌዎች በሚል መሪ ሀሳብ አካሂዷል። ኮንፈረንሶች የሚካሄዱት በየዓመቱ ነው። 14ኛ ዓመታችን ላይ ነው ያለነው። ዓላማውም አንደኛ በዓመቱ ውስጥ የተካሄዱትን ምርምሮች ውጤቶችን ማቅረብ፣ ሁለተኛ ተመራማሪዎችንና የሙያ ሰዎችን ማገናኘትና እርስ በርስ ሀሳብና እውቀት እንዲጋሩ ማድረግ፣ ከዚያም ይህንን አካዳሚክ ዲስኮርስ ወደ መሬት እንደማውረድና ለተሻለ የመማር ማስተማርና የምርምር ስራዎች ላይ ለመስራት እድል መፍጠር ነው ዋናው ዓላማው። ዓመታዊ የሳይንስ ኮንፈረንስ ያው እንዳያችሁት ወደ አሁን 14ኛው ነው። 13 ተከታታይ ኮንፈረንሶች ተካሂደዋል። ስለዚህ በዚህ ዓመት የተለየ ነገር ያደረግነው እስካሁን በ13ቱ ኮንፈረንሶች የተካሄዱት የሚባሉትን ያመጡትን ኢምፓክት ውጤት ምን ይመስላል የሚለውን አጀማመሩ ምን ይመስል ነበር፣ ከኮሌጁ አንጋፋነት ከተመራማሪዎቹ የሙያና የራንክ ጋር ተያይዞ ምንድነው የተሰራ፣ የመጀመሪያዎቹን 3 የመጀመሪያ ጅማሮ የኮንፈረንሱ ጅማሮች የሚባሉት ናቸው። ከዚያ ቀጥሎ ደግሞ ሳይንሳዊ መልቲ ዲሲፕሊነሪ የምርምር ውጤቶችን ማቅረብ በሚል በዛ መልኩ ከፋፍሎ አቀርቧቸዋል። ከዛ ቀጥሎ ደግሞ አሁን ያለው ሪሰንት ትሬንድስ በሚል ላለፉት 3 ተከታታይ ዓመታት የዚህን ዓመት ጨምሮ ከወቅታዊ ካለው ከሳይንስ እድገት ጋራ ያሉ የምርምር ውጤቶችን ላይ ፎከስ በማድረግ ማቅረብ በሚል በዋናነት ከዚህ ጋር የተያያዘ ነው። ስለዚህ እስካሁን ባለው ሂደት እንግዲህ ላለፉት 3 ዓመታት ማለት ይቻላል ተመሳሳይ ከዚህ ካለው ወቅታዊ የሳይንስ እድገት ጋራ ሊሄዱ የሚችሉ የምርምር ውጤቶችን ማቅረብ የሚቻልበትን ፕላትፎርም አዘጋጅቶ በዚያ መልኩ እየሄድን ያለ ነው። ባለፉት ጊዜያት የነበሩት ሪሰርቾች ብዙዎቹ የተለያዩ ዲሲፕሊኖች ጋር ያመዝናሉ። ከቴክኖሎጂውም፣ ከኤጁኬሽንም፣ ከሌሎችም ሳይንሶች ጋር የተገናኘ ነበር። በአጋጣሚ እነዚህ ነገሮች አሁን ካለን የቴም አንጻር ስለማይሄዱ ወደ ራሳችን ቴም ያመጣናቸው ስለሆኑ አብዛኞቹ ከኛው ኤሪያ ጋር የሚገናኙ ከሳይንቲፊክ ሪሰርች ጋር የሚገናኙ ሆነዋል እና ከባለፉት ጊዜ የሚለየው የቴሙና አጠቃላይ የሚሳተፉት አቅራቢዎች ልዩነት አለ በዚህ ደረጃ እና ወደ ቴሙ እንዲቀርቡ የማድረግ ስራዎች ሰርተናል። ፎከስ ሆነን ለመስራት ማለት ነው። ምርምሮቹ በዋናነት ትኩረት የሚያደርጉት አንደኛ ነገር የኛ የኮሌጁ ብሎም የዩኒቨርሲቲ የድህረ ምረቃ ተማሪዎች የማስተርስና የፒኤችዲ ተማሪዎች ስራቸውን የሚያቀርቡበት ነው። ተመራማሪዎችም እንደዚሁ። ስለዚህ የመጀመሪያው ፎከሳችን የድህረ ምረቃ ተማሪዎቻችን የመመረቂያ ጽሑፎቻቸውን የተለያዩ ደግሞ ማሟላት ያለባቸውን ነገሮች የሚያሟሉባቸው ናቸው። ስለዚህ ከዚህ አኳያ በጣም ብዙ ተማሪዎችን እንዲመረቁ አስተዋጽኦ አድርጓል። በዚህ ኮንፈረንስ ስራቸውን አቅርበዋል። ሌሎችም ተመራማሪዎችም ያላቸውን የምርምር ውጤት ለማህበረሰቡ ብሎም ለተለያዩ ተመራማሪዎች ተደራሽነት የሚያደርጉበት ፕላትፎርም ነው ይሄ ኮንፈረንስ። ወደፊትም በተመሳሳይ መልኩ ያው ይሄንን እንትን አስጠብቆ ከዚህ በተሻለ ለማስቀጠል ያው ጥረት እናደርጋለን። እንዳልሁት ያው ኮሌጁ የተሻለ ሰው ኃይል አለው። በተማሪም በድህረ ምረቃ ፕሮግራሞች በጣም እየሰፋ ነው እንዳያችሁት። አሁን በዋናነት እንትን እያልን ያለነው የፒኤችዲ ፕሮግራሞች ላይ ነው። 3ኛ ዲግሪ ላይ በጣም እያስፋፋን ነው። ስለዚህ 3ኛ ዲግሪ ተማሪዎች ደግሞ በዋናነት ምርምር ላይ ነው ትኩረታቸው። ስለዚህ የምርምር ውጤታቸውን እያሰፉ ለራሳቸውም ለሀገርም ለማህበረሰብም ተጠቃሚነት አስተዋጽኦ የሚያደርጉበትን ሂደት እንቀጥላለን።
የዩኒቨርሲቲው አንጋፋ ከሆኑ የትምህርት ክፍሎች አንዱ የሆነው ሳይንስ ኮሌጅ የተሻለ የትምህርት ደረጃ ያላቸው መምህራን ይገኙበታል። የተሻለና ዘመኑን የዋጀ መማር ማስተማር እንዲኖር እየተሰራ ይገኛል። 46 ተባባሪ ፕሮፌሰሮች፣ 45 ረዳት ፕሮፌሰሮች እና ሌክቸረሮች ወደ 51 አካባቢ ሌክቸረሮችን የያዘ ነው። ስለዚህ ይሄ የሰው ኃይል ደግሞ በምርምር በማህበረሰብ ተሳትፎ የላቀ ሚና መጫወት የሚችል ማህበረሰብ ነው። ስለዚህ ይህን ታሳቢ በማድረግ ኮሌጁ እየሰራ ይገኛል ማለት ነው። በዋናነት ኮሌጃችን እንግዲህ ከዩኒቨርሲቲው አንጋፋና የተሻለ የአካዳሚክ ራንክ ያላቸው መምህራንና ተመራማሪዎች ያሉበት ነው። በአጠቃላይ ወደ 15 ፕሮፌሰሮች፣ ሙሉ ፕሮፌሰሮች፣ 46 ተባባሪ ፕሮፌሰሮች፣ 45 ረዳት ፕሮፌሰሮች እና ሌክቸረሮች ወደ 51 አካባቢ ሌክቸረሮችን የያዘ ነው። ስለዚህ ይሄ የሰው ኃይል ደግሞ በምርምር በማህበረሰብ ተሳትፎ የላቀ ሚና መጫወት የሚችል ማህበረሰብ ነው። ስለዚህ ይህን ታሳቢ በማድረግ ኮሌጁ እየሰራ ይገኛል ማለት ነው። መሰረታዊ ሀሳቦች ላይ እውቀቶች ላይ ምርምር ማካሄድ እና እዚህ አካባቢ አዳዲስ ሀሳቦችን የማመንጨት አዳዲስ ሀሳቦችን ወደ ዓለም የማጋራት ስራ ይሰራል። ብዙ ሪሰርቾች ሌላው ከላቦራቶሪ ጋር የተገናኙ ውጤት ተኮር የሆኑ መሬት ሊነኩ የሚችሉ ምርምሮች ይሰራሉ። ከዛ ባሻገር ደግሞ ተተኪ መምህራንን ተተኪ ተመራማሪዎችን የማፍራት ስራ ላይ ኮሌጁ ይሰራል። ከዚህ አንጻር በተሻለ መልኩ ባለው ነባራዊ ሁኔታ ውስጥ ሆኖ ብዙ ቻሌንጅ ውስጥ እያለፈን ቢሆን እነዚህ ውጤቶችን ለማስመዝገብ ስራ እየሰራ ይገኛል ኮሌጁ። ሌሎችም መጥቀስ ይቻላል። ፕራክቲካል የሆኑ ስራዎችን ለመስራት ጥረት እየተደረገ ነው። ነገር ግን ኢንቫይሮንመንቱ ለዛ የሚያግዝ አልሆነ። ወቅቱ ነባራዊ ሁኔታ በብዙ ነገር ከበጀትም አንጻር ከአጠቃላይ የምርምር ኢንቫይሮንመንትም አንጻር ብዙ ምቹ ነገር ባይኖርም በዚህ ምቾት በሌለበት ሁኔታ ውስጥ ሆኖ ግን የተወሰነ ለውጥ ለማምጣት ጥረት እየተደረገ ነው። በየዓመቱ በርካታ የጥናትና ምርምር ስራዎች ይሰራሉ፣ በዓለም አቀፍ ጆርናሎች ይታተማሉ። ከዚህ ባለፈ የተሰሩ የምርምር ስራዎች የማህበረሰቡን ችግር እንዲፈቱ ለማድረግ እየተሰራ ነው። ምርምር ተካሂዶ ሸልፍ ላይ ያው እስካሁን ያለው ትሬንድ ወደፊትም እንዲቀጥል አንፈልግም። ይሄንን በዋናነት እዚህ ኮሌጅ ላይ እንዲሁ ምርምር ብቻ ሳይሆን የምርምር ባለቤትነት ያላቸው ፓተንት ባለቤቶች አለን። በሙከራ ደግሞ አንድ ስታፋችን የራሱ የሆነ የቴክኖሎጂ ትራንስፈር የራሱን ካምፓኒ ጀምሮ የሚሰራ ያለ አለ። አሁን ባሉት ትምህርት ክፍሎች በተለይ ኢንዱስትሪያል ኬሚስትሪ እና ዳታ ሳይንስ የምንላቸው እነሱ የተሻለ የማህበረሰብን ችግር ሊፈቱ የሚችሉ ተመራማሪዎችን እናፈራባቸዋለን ብለን የምናስባቸው ናቸው። ስለዚህ ዋናው አልቲሜት ጎሉ የምርምር የማህበረሰብ ተደራሽነት የማህበረሰብ ጥቅም ነው። ከዛ ውጭ ትርጉም የለውም። ስለዚህ አሁን የተያዘው አቅጣጫ በዚያ መልኩ መሄድ ነው። እንዳልኩሽ ምርምር ውጤቶች ይካሄዳሉ። ምርምሩ ይካሄዳል፣ ውጤቱ ይመጣል። ያን ውጤት ደግሞ አበልጽጎ ለማህበረሰብ ተጠቃሚ እንዲሆን ማድረግ ትልቁ እና የመጨረሻው ግቡ ይሆናል ማለት ነው። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው የመስኮተ ጥበብ ዝግጅታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። እንግዲህ በዛሬው ዝግጅታችን በቅድሚያ በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናውነው አልፈዋል የሚለውን በመረጃ ያደረስናችሁ፣ በቀጣይ ደግሞ በባህር ዳር ዩኒቨርሲቲ በማህበራዊ ሳይንስና በሳይንስ ኮሌጅ የተካሄዱ ዓመታዊ የምርምር ጉባኤዎችን አንስተን በጉባኤው የተነሱ ሀሳቦች ምን ይመስላሉ የሚለውን አድርሰናችሁ እንግዲህ የዛሬውን ፕሮግራማችንን አጠናቀናል። ሳምንት በተመሳሳይ ሰዓት በሌሎች ዝግጅቶች የምንጠብቃችሁ ነው የሚሆነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁን የተስፋነሽ ጥሩና አብረናችሁ ነበር። ቸር ቆዩልን።